አሰበሽበት። ይኸውልሽ ከአደገኛ ወንጀለኞች ከአደገኛ ስለዚህ በተቻለሽ አቅም እውነቱን እንድንነግር አንቺ እነሱን ለነሱ ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ የመጣሁበት ጉዳይ እጅግ በጣም የደፋር ድፍረት የተሰማት በኤልሳ ጉዳይ ነው የመጣሁት ዛሬ። እንግዲህ ሰሞኑን ስለ ልዑል ፍቅረኛ ከታወቀ በኋላ እንግዲህ ወይዘሮ ኤልሳ የተባለችው የድሮ ፍቅረኛው ማለት ነው እንደ አዲስ ሀገር ሽቶባት እንግዲህ ነገሩ ሁሉ ወዴት እየወሰደችው እንደሆነም ባላቅም ዛሬ እናቱ ቤት ልዑል ቤት ሂዳ የልዑል እናት ቤት እናቱን እንደማይሆን በቃ ማለት የሆነ እንትን እንኳን የሌላት ክብር የሌላት አንደኛ ነገር እንደዚህ ብላ መናገሯ ራሷ በጣም ውርጋጭ ስለሆነች ነው እንጂ ያን ሁሉ መከራ አድርሳበት ያን ሁሉ ነገር እንትን ካለች በኋላ አሁን ሂዳ በምን አንደበቷ እንደምትናገር ራሱ አላውቅም። አንደኛ ነገር የልዑል እናት ምን አለች? ከዚህ በፊት ልጅሽንም ከእነንትንሽ ይቀበልሻለሁ ያለችውን እሱን እንትን ለማለት አውቀሽ እያስመሰልሽ ነው እንደዚህ ያልሽኝ። እንዴት ልዑል እንትን ሲል እንዴት ዝም አልሽ? ያን ሁሉ ነገር ለኔ ስትኝ ነበር። አስቡት እንግዲህ አሁን ይቺ ልጅ አሁን ደግሞ ከአዲሷ ፍቅረኛ ጋር ለማጣላት ገና ከመጀመር ልዑል እንደውም ራሱ ማለት ነው ነገሩ እስከ መቼ ከሰው ተደብቆ አይቀርም፣ መናገር አለበት። ኤልሳ አለች እና ስለ ግል ህይወቴ ማውራት አልችልም ማለት አይችልም፣ መብቱ ነው። እንደፈለገ ማውራት ይችላል። የፈለገውን መምረጥ የፈለገውን ማግባት ይችላል። ወንድ ልጅ ነው። እሷ ጠግባ ስንት ነገር ያበላሸችባቸው ያን ሁሉ እንደውም ልዑል በዋህነቱ እና አቶ ተፈሪን እስከ መጨረሻው ድረስ አግዝሃለሁ ብሎ ለአባቷ ቃል ስለገባ ነው እንጂ እንደ ኤልሳ ስራ እኮ አይደለም ለማገዝ ይቅርና አይኗን ራሱ ማየት ራሱ እንትን የማይገባት ሴት ናት። የእውነት በጣም ርካሽ ሴት ናት። ባለፈው ያን ሁሉ ነገር አድርሳ አሁን ደግሞ ከልጅቷ ጋር ለማጣላት እናቱ ጋር ሄዳ ያልሆነ ነገር እያወራች ይሄን እንትን ልዑል ራሱ እሷን ማቅረብ የለበትም። ምክንያቱም ማናችሁም ብትሆኑ በዚህ ቦታ ስትሆኑ የድሮ ፍቅረኛችሁና አሁን ያለችውን እንትን አንድ ላይ ስለነሱ እንትን ማለት ጥሩ አይደለም። ለራሱ በቃ ከህይወቱ ገለል ማድረግ አለበት። ስራ በስራ ነው። የራሱ ደግሞ የግሉ ደግሞ በግሉ ነው እና እናቱ ጋር እህቱ ምኑም ጋር መገናኘት የለብሽም ብሎ አንዴ ኮስተር ብሎ የሆነ ነገር ቢላት ኤልሳም አሁን ስሬ እናቱ ቤትም ሆነ ማንንም እንትን እያለች የሰው እንትን አትልም እና የሰው እንትን ለመበተን አሁን ይቺ ገና አዲስ የመጣችው ፍቅረኛ ጋር ለማጣላት ሆን ብላ እንደ አዲስ አስቡት። እሱን እንደምትወደው እስካሁን ድረስ በፊትም አስገድዶት እንዳገባው አስገድዶኝ እንደኖርኩ እንጂ ፍቅራችን ምናችን ልዑል ጋር አሁን ድረስ አለ ብላ እንግዲህ ይቺ እኔ በጣም እኮ ድፍረቷ ግን አይገርማችሁ? እናቱን የልዑል እናት የድፍረቷ ድፍረት ምን አለቻት? ባለፈው ከአንድም 2 ጊዜ ከነ ልጅሽ እቀበልሻለሁ ስትይኝ እኮ እኔ እኮ ተስፋ ሰተሽኝ ነበረ፣ ልጅሽን የምታጋቢ መስሎኝ ነበረ። አረ ብዙ ነገር ነው ያለችው። የማይባል ማለት ካፏ የማይወጣ የማይባል ነገር ኤልሳ ዛሬ የስንት ቀን እንትን ያለችውን እንትን ዛሬ ለልዑል እናት አንድ ባንድ ያው ለልዑል እንትን ትለዋለች ብላ ማለት ነው ይህን ሁሉ ነገር ተሸክማ ዛሬ ግን እስከ መጨረሻ ስለ አዲሷ እንትን ስትሰማ በቃ አልቻለችም ልጅቷ። ኦልሬዲ እኔ ብያችኋለሁ ኤልሳ የሆነ ከልዑል አሁንም ድረስ ይወጣላት አይመስለኝም። ምክንያቱም አስሬ ነው እንትን የምትለው የሆነ ነገር ሲፈጠር ልዑል ነው፣ የሆነ እንትን ሲል ልዑል ነው። ስለዚህ ፍቅሯ ገና በደንብ አልወጣላትም። በፊትም ተገዳ እንደዛ ሁና
ያንን ልጅም የወለደችው ተገዳ እንደሆነ እየተናገረች ነው። ግን ልዑል ካስታወሳችሁ እሷ ከጠፋች ቀን ጀምሮ ፈልጎ አግኝቷት ነበረ። በፊት ነው የምላችሁ። ምርጫዋን ጠይቋት ነበር፣ እኔን ወይስ እሱን ብሎ ማለት ነው። እሷ ግን የመረጠችው ማን ነው? የልጄን አባት። ካሁን በኋላ እኔና አንተ የሚባል ነገር የለም ብላ ቅስሙን ሰብራ እናቱንም ስንት ነገር አበላሽታ አሁን እንደ አዲስ መታ ገና የሰው ህይወት ለመበጥበጥ ሆን ብላ መነሳት። ይሄ ራሱ ልዑል አሁን ጎበዝ ከሆነ ኤልሳን ከነጭራሹ ማራቅ አለበት። ለዛ ነው እኔ ሁልጊዜ በተለይ በትዳር በእንትን መሀል ማንም ሰው መግባት የለበትም ከሁለታቸው ውጭ ማንም። በቃ ሰው የፈለገው ጓደኛ፣ በተለይ ሴት ጓደኛ ካለሽ ከባልሽ ማራቅ አለብሽ እንጂ ጓደኛዬ ናት ብለሽ የምታቀርቢ ከሆነ ለራስሽ ትልቅ እንትን ነው። እና ኤልሳ ደግሞ የድሮ ፍቅረኛ ናት፣ ልትቀና ትችላለች፣ ብዙ ነገር አለ። ስለዚህ ከእናቱም ራሱ ባትሄድ አሪፍ ነው። ያልሆነ የሆነ ነገር እያወራች ልጅቷን አጋጣሚ ኦልሬዲ አሁን እንኳን ልዑል ለእናቱ አለኝ ነው እንጂ በአካል ወስዶ አላስተዋወቃትም እስካሁን ድረስ። ግን ደግሞ ከነገር ነገር እያለች ኤልሳ የምትመላለስ ከሆነ ነገሩ ሁሉ ታበላሽበታለች። በቃ እሱ ነገ ዛሬ ያገባለው እያለ እንትን ሲል እሷ ደግሞ በጎን ሆና ሌላ ችግር ሌላ የድሮ እንትን የምታወራ ከሆነ አንዴ ጤፍ ከፈሰሰ ማፈስ ይሻላል ውሃ ከፈሰሰ አይቻልም። እሷ ኦልሬዲ መርጣ ሄዳለች የምትፈልገውን ነገር። አሁን ላይ እንደ አዲስ መታ ሌላ ነገር እንደና ሰው ብትሆን አሁን ልጇን እየፈለገላት ነዋ። የልጇን እንትን ያሳስባታል እንጂ ስለ ድሮ እንትናቸው ምናቸው እያወራች ጊዜ የሰው ጊዜ አታቃጥልም። እኔ አንዳንድ ሴቶች ግን እንዴት እንደሚያስቡ ምን አይነት እንትን እንዳላቸው አላውቅም። የእውነት አምላክ ሆይ ትዕግስቱ ስጠኝ። ስንት አይነት ሰው አለ ግን በየእንትኑ ብትወደው ምንም ብትል የራሷ እንትን ነው ምርጫዋ ነው። ግን በዚህ ልክ ደግሞ ልዑልን ህይወት ለማበላሸት ያልሆነ የሆነ ነገር እያወራች ስለ ልዑል መጥፎ፣ ስለ ልዑል ጥሩ፣ ስለ ልዑል ምናምን ይሄ ያለፈ እንትን ነው በቃ። እናቱም ልትወቀስ አይገባም። በጊዜው ለምናታለች፣ እንደምትወዳት ነግራታለች። የእናትነት ስሜቱ ተሰምቷት ልጇን ቢሆን እቀበላታለሁ ያለችው በዛ ሰዓት ነው አይደለ? አሁን ልዑል በአዲስ እንትን በአዲስ ምንድን ነው ሲመጣ እንደ አዲስ መታ ለምን እኔ እና እሱን አንድ ላይ አላደረግሽንም? ለምን ለዚያችኛዋ እንትን አልሽ ብላ የልዑል እናት ኧረ እኔ ግን ድፍረቷ ራሱ አይገርማችሁም? ኤልሳ የተባለችው ራሱ ድፍረቷ ድፍረት እኔ እሷን ብሆን ማለት ነው የልዑል እናት ራሱ አላይም ነበር። ምክንያቱም ብዙ ነገር አበላሽታባታለች። አሁን እንደ አዲስ መታ እሷ ስላሳዘነቻቸው ጎዳና ላይ ወጥታ ስለነበር ብዙ ነገር ስለደረሰባት እንዳይሰማት ብለው ስላቀረቧት እሷ ደግሞ ልዑልን የምታገባው መስሏት አልገባችሁ? አሁን ልዑል እኮ ያን ስለ አዲሷ እንትን ካወራ በኋላ እኮ ነው አሁን ኤልሳ ነገሩን ሁሉ እንትን ለማለት የተነሳችው እንጂ እስካሁን ድረስ ልጄን ብቻ ፈልግህ አግኝልኝ ነው የምትለው እንጂ ስለ እንትን ምናምን አያወሩም። ኦልሬዲ ግን ደግሞ ልዑል ሲናገር ሰማች። ይሄ ነገርማ አለችና ቅድሚያ ሳይቀድሙ ይልቅደም ብላ የቆየ እንትኗን እንግዲህ አላቅም ምን እንዳሰበች። ኦልሬዲ እኔ እንደኔ ሀሳብ ግን ልዑል ፍቅረኛው ወደ እናቱ ቤት ወደ እዚያ ከሄደች የሆነ እንትን ከሚፈጠር ኤልሳን ከእንትኑ ማራቅ አለበት። ስራውን እንደ ሌላ ቀኑ ይሰራላታል፣ ልጇን ይፈልግላታል። ግን እሷን ማቅረብ የለበትም ብዬ ነው የማስበው።
እናቱ ጋር መሄድም የለባትም ከነጭራሹ። በቃ አንድ ጊዜ ማትፈልግ ሴት ከሄደች በኋላ አሁን ተመልሳ መጥታ ነገርን እንትን ለማለት እንትን የምትል ከሆነ ይሄ ለልዑል ራሱ ወደፊት ራሱ ቢያገባ ራሱ ታጣላችኋለች። በመሀላችሁ ደግሞ የሆነ ሰው ከገባባችሁ ምንም ከዛ ጋር ከዛም ሰው ጋር ልትስማሙ አትችሉም። የዛን ወሬ ትሰሚያለሽ፣ የዛን እያልሽ በቃ ምንም ነገር እንትን አይለሽም። ስለዚህ ኤልሳን ማራቅ አለበት። ኦሬዲ ለአቶ ተፈሪ ባለፈውም ተናግሯል፣ ሰምታችሁታል። ስለ ኤልሳ ብዙም እንትን አላለም። ምክንያቱም የልዑልን እንትን ያውቃሉ። ልዑልም ምንም ነገር አይደብቅም፣ እንደምታየት ነው። ካለው ማለኝ ብሎ ነው የሚናገረው። አቶ ተፈሪም እንግዲህ ስለ ህፃኑ የልጅ ልጁን እንጂ ስለ ኤልሳ አብረው የሚኖሩ ምናምን በፍጹም እንትን አላለም። ኤልሳ ግነት እያሰበችው ነበረ። ገባችሁ? አብረው ለመኖር እንደ አዲስ ይቅርታ አድርጎላት ምናምን እንደዛ ነገር ነበር የምትጠብቀው። ግን አሁን የጠበቀችው ሌላ የምታየው ነገር ሌላ ሲሆንባት ሰውን መውቀስ የድሮ እንትን እያወጣች ያለፈ ነገሮች እያመጣች እንትን ማለቷ ይሄ ነገር አሁንም ችግር ነው የሚሆንባት። አሁን እሷ ልጇን ፈልጎ እንዲያገኝላት ጸጥ ማለት ነው ያለባት። ስለዚህ ልዑልና አዲሷን እንትን ለማጣላት ስለ ድሮ ታሪክ ማውራትም የለባትም። ነውረኛ ናት በጣም እውነት። ሰው የሰው ህይወት ለማበላሸት እንደዚህ መነሳትም የለባትም። ባይሆን ደስ ሊላት ይገባል። ይህ ሁሉ ጊዜ በእሷ ፍቅር ሲሰቃይ ነበራ። አሁን ደግሞ እግዚአብሔር ፈቅዶለት ወዶለት ለዚህ እንትን ክብር ሲያበቃው እንደ እንትን እንደ እህት እንደ ያለ አይደል በቃ እንደ እንትን ሆና ቀርባ ደስ ሊላት ነበር የሚገባው። ያለዛ እንዴት ምናምን ለማለት መብትም ስልጣንም የላትም። ማናት እሷ? ተለምና ያን ሁሉ እንትን እምቢ ብላ ከሄደች በኋላ አሁን ላይ ሽሩሩ ምናምን አንዱ ሰው አይኑን በጨው አጥቦ እኮ ነው እንደው ፊት ለፊት መጥቶ የሚጋፈጣቸው። የእውነት የድፍረት ድፍረት። ጌታ ሆይ ልቦና ስጠን። ስንት ጉድ አለ በየቤቱ። ከባድ ነው ብቻ እግዚአብሔር ልቦና ይስጠን ለሁላችንም። የኤልሳ ደግሞ ባሰ። አሁን ልዑል ሰሞኑን እያያችሁ ነው ሰዎች ስለ አዲሷ እንትን ጓደኞቹ ምናምን እንትን እያለ ነው። እና ይሄን ሁሉ ስታይ አልቻለችም ኤልሳ። በቃ ፍቅሯ እንደ አዲስ አገረሽባት። ህፃኑ ልጅ የጠፋውን ረስታ ስለ ልዑል ፍቅር ትውስተዋ ሁሉ ነገር ተመለሰባት መሰለኝ ብቻ። እና ልዑላችንም እንግዲህ ይሄንን ነገር ሲሰማ እኔው በገዛ እጄ አቅርቤ ጭራሽ ከእናቴ ጋር መደፋፈር አይሆንም ብላ እንግዲህ ያው እንግዲህ ኤልሳ ሲጀመር እንደምታያት እንግዲህ የልቧን ከተናገረች በኋላ እንግዲህ ያው እንግዲህ ከትንሽ ቀን ጠብቃ እንግዲህ ደግሞ ይቅርታ ማለቱ አይቀርም። ልዑል አሁን በአሁኑ እንኳን በጣም እንትን ብሏታል። አላቅም እንደኔ ግን እሷን ማድረግ አለበት ያችኛዋ። ቅናትም ሊኖር ይችላል። እውነቴ እኮ ነው የምላችሁ። ፍቅረኛችሁ እስኪ እናንተ በልዑል ቦታ ብትሆኑ የድሮ ፍቅረኛ አለሽ፣ ከዛ ደግሞ አሁን አዲሷ የመጣችው በፍጹም መገናኘትም ስለ እሷ ማውራትም የሆነ ከሱ ቤተሰብ መራቅ አለባት ብዬ ነው የማስበው። እንደዚህ ነገር ሲል ደግሞ ለዛችኛዋ ለአዲሷ ጥሩ አይሆንም፣ ያጣላቸዋል። ስለዚህ የልሳን ስራዋን ልጇን በውጭ ነው መፈለግ ይችላል። ከሱ ደግሞ ብዙም ማቅረብም ሆነ ምንም አስፈልግም ብዬ ነው የማስበው። እናቱ ጋርም እየሄደች ያልሆነ የሆነ እንትን ከምትል ሌላ ችግር ከምትፈጥርባቸው እና ለማንኛውም ጋይዝ እንግዲህ የልሳ ጉዳይ ይሄ ነው። እኔ ራሱ ማመን አቅቶኛል የእውነት እንዲህ በስከ መጨረሻ ጊዜ ችግር ትፈጥራለች ብዬ በፍጹም እንትን አላልኩም፣ አላሰብኩትም።
ግን ደግሞ ያው ልዑልም እንግዲህ ልክ ልኳን እንትን ብሏታል። ከእናቱ እንድትርቅም በተደጋጋሚ ግን ከዚህ በፊትም እንደዚህ አይነት ነገር ብሏት፣ እሷ ግን በድብቅም እየሄደች በቃ ልክ መልካም ጥሩ ሰው እንደሆነች እናቱን ለማሳመን ወደ ሁለታቸውን አንድ ላይ እንዲሆኑ ምናምን ከእናቱ ጋር በጣም ብዙ ቅርርብ እያደረገች ነበር። ዛሬ ግን በስከ መጨረሻ የተሰማትን ስለ ልጅቷ ስትሰማ በቃ የመጨረሻዋን የእውነቷን ተናግራለች። ልዑልም እንግዲህ ከሱ ያላትን ለሱ ልዑል ምን ያክል ከእንትኑ እንዳወጣት ከዚህ በፊትም በተደጋጋሚ ነግሯታል። ሴት ልጅ ደግሞ አንድ ጊዜ እንትን ካለች ደግሞ ትንሽ ከባድ ነው። ስለዛም ይመስለኛል ኤልሳውን ላይ ሲቀርባት ልጇን እየፈለገ ሲያጽናናት ምናምን እሷ ደግሞ ወደ እሷ የሚመለስ መስሏት መሰለኝ እንግዲህ እንደዚህ ያልጠበቀችው ነገር የሆነባት። ብቻ ለማንኛውም የዛሬው ይሄ ነው እንግዲህ ሌላ ምንም ልላችሁ አልችልም። አዲስ ነገር ሲኖር ደግሞ በሌላ ቪዲዮ እመጣላችኋለሁ። ሀገራችን ኢትዮጵያ ሰላም ፍቅር ያምጣልን። ቪዲዮ ላይክ እና ሼር ለምታደርጉልኝ የት ወንድሞች ከልብ ነው ማመሰግናችሁ። ባላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልኝ። ከልብ ነው ማመሰግነው ሁላችሁንም። ባይ